ዓለም ላይ የበለጡን ሰዎች በሙሉ ብንወስዳቸው ከኛ የተሻለ ስሞችን ማወቅ ብቻ ሳይሆን ስም እስከ ማውጣት ይደርሳሉ። ዕውቀት በሌለህ ነገር ላይ አቋም አትያዝ። ዕውቀት ምንድነው ማለት? ትምህርት እንማራለን። የምንማረው ተማሪ ሆነን በልጅነታችን ትምህርት ቤት እንድንገባ ወላጆች ስለወሰዱን ነው። ወላጆችም ዕውቀት ይጠቅማል ብለው ነው የሚያስገቡን። ትምህርት ሚኒስቴርም ምን አስቦ እንደሆነ አናውቅም። ያው ካሪኩለም ቀርጾ ያስተምረናል። ከዛ በኋላ እንግዲህ የሃይማኖት ተቋማቶችም ትምህርት ያስተምራሉ። አሁን የሚነሳው ጥያቄ ይሄ ሁሉ ዕውቀት ምን እንዲያመጣ ነው የተማርነው? ሰዎች ፋውንዴሽናል የሆኑ ዕውቀቶችን መውሰድ ያለባቸው ከሰማይ በመጣ መልእክት ብቻ ነው። የቀረው ግን በሰው ልጅ አቅም ልክ እዚህ ምድር ላይ የመመራመር ችሎታም ብቃትም ተሰጥቶናል። እነዚህ ሁለቱን ነገሮች በደንብ መለየት በጣም ትልቅ ነገር ነው የሚፈታልን። ሰው አንድ አይነት ሶርስ ምንጭ ወስዶ እጅግ ተቃራኒ የሆነ መረዳትና ማንነት ይዞ ይወጣል። ሁለተኛው ተናጋሪያችን ኡስታዝ አህመድ ሙስጠፋ ሀቢብ ናቸው። ኡስታዝ አህመድ በትምህርት ዝግጅታቸው ረገድ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በቋንቋና ስነ ጽሁፍ ያጠናቀቁ ናቸው፣ የተመረቁ ናቸው። ሁለተኛ ዲግሪያቸውን ደግሞ በትራንስፎርሜሽናል ሊደርሺፕ ከግሪንዊች ዩኒቨርሲቲ አግኝተዋል። በሃይማኖቱም አስተምሮ ረገድ ከብዙ መምህራን ከብዙ ኡስታዞች ስር ቁጭ ብለው ተምረው ብዙ ሃይማኖታዊ ትምህርቶችን ቀስመዋል። በተለያዩ ድርጅቶች ውስጥ በኃላፊነትና በቦርድ አባልነት እያገለገሉ አሉ። አሁን ትራንሰንድ ኢንተርናሽናል ስኩል የሚባል ትምህርት ቤት አቋቁመው የዛ ትምህርት ቤት ባለቤትና የቦርድ አባል ሆነው እያገለገሉ ይገኛሉ። ዕውቀትን መፈለጊያ መንገድ፣ መንፈሳዊ መነቃቃትን ዕውቀትን መፈለጊያ መንገድ በኢስላሚክ ፐርስፔክቲቭ ወይም አስተምሮች ውስጥ ደግሞ እንዴት ይታያል የሚለውን እሳቸው ያካፉልናል። ኡስታዝን ወደ መድረክ ጋብዛለሁ። እሺ፣ በጣም አመሰግናለሁ። እንዴት ናችሁ? እንዴት አረፈዳችሁ? በተቻለኝ መጠን ፈጠን ለማለት ሞክራለሁ። የተነሳው ሐሳብ በጣም ትልቅ ነው። በተለይ በዚህ ጊዜ መነሳቱ እንደ አጠቃላይ ለሀገራችን አዲስ እይታ ይዘን መውጣት ወይም ደግሞ አዲስ ሐሳብ አፍልቀን መጓዝ የሚፈልገን ወቅት በመሆኑ ርዕሱ ከዕውቀት አንጻር የመጨረሻው ርዕስ ነው። ብዙ ጊዜ ዕውቀት ምንድነው ማለት? ትምህርት እንማራለን። የምንማረው ተማሪ ሆነን በልጅነታችን ትምህርት ቤት እንድንገባ ወላጆች ስለወሰዱን ነው። ወላጆችም ዕውቀት ይጠቅማል ብለው ነው የሚያስገቡን። ትምህርት ሚኒስቴርም ምን አስቦ እንደሆነ አናውቅም። ያው ካሪኩለም ቀርጾ ያስተምረናል። ከዛ በኋላ እንግዲህ የሃይማኖት ተቋማቶችም ትምህርት ያስተምራሉ። አሁን የሚነሳው ጥያቄ ይሄ ሁሉ ዕውቀት ምን እንዲያመጣ ነው የተማርነው? ይሄ ሁሉ ወላጅ ለትምህርት ቤት የሚከፍለው ክፍያ ልጆቹ ምን እንዲያውቁለት፣ ፋይናሊ ምን እንዲሆኑለት ነው? የሃይማኖት ተቋማት ይሄ ሁሉ ገንብተው ይሄ ሁሉ መምህር አፍርተው የሚያስተምሩት ምንን ለማምረት ነው? ከዛ አልፈን ደግሞ ዕውቀት ራሱ ምንድን ነው? የሰው ልጅ ትሩት ጋር መድረስ ይችላል? ዕውቀት ጋር መድረስ ይችላል? እውነት ጋር መድረስ ይችላል? አዎ ካልን እንዴት ነው የሚችለው? የሚችል ከሆነ ሁላችንም አንድ እውነት ጋር ለምን አልተሰበሰብንም? ዕውቀት ጋር እንዳንደርስ፣ እውነት ጋር እንዳንደርስ የሚያደርጉን ነገሮች አሉ ወይ? ስለዚህ የምናነሳው ስለ ዕውቀት ራሱ ዕውቀትን
ስለ መመርመር ወይም ደግሞ ኤፒስቲሞሎጂ ጋር የተያያዘ ኢሹ ነው ማለት ነው የምናነሳው። ይህንን ስናነሳ ሰው ልጅ በመጀመሪያ አፈጣጠሩ እንዴት ነው? ከፈጣሪው ጋር እንዴት ነው የሚገናኘው? ፈጣሪ ከሰማይ ያወረደለትን መልእክት እንዴት ነው የሚያውቀው? ካወቀ በኋላ እንዴት ነው የሚረዳው? እነዚህ ጥያቄዎች ዙሪያ በጣም በጥልቀት መወያየትና መነጋገር ይፈልጋል። ለምን? የሰው ልጅ ስኬትና ውድቀቱ ለነዚህ ጥያቄዎች ከሚሰጠው ምላሽ ጋር ይገናኛል። ከኛ እንግዲህ በእውቀት ብዙ ርቀውን የሄዱት የአውሮፓ ሲቪላይዜሽን አሁን የደረሰበት ደረጃ እንዲደርስ ካደረጉ ነገሮች አንዱ ከነሱ በፊት የነበረ እውቀት ሰዎች ቆመውበት የነበረ መሰረት የሚቆምበት እንዳልሆነና እንደማያስተማመን አውቀው ያ የቆሙበት መሰረት ከሼክ ካደረገ በኋላ ሌላ የሚቆሙበት መሰረት ፍለጋ ሄደው መቆሚያ በማበጀታቸው ነው። ይሄ ፕሮሰስ በጣም ረጅም ጉዞ ሄዷል። ርዕሳችን እሱ ስላልሆነ ወደ ቁርአኑ ሐሳብ ወስዳችኋለሁ። ቁርአንና እውቀት። ቁርአን እውቀትን ሰጥቶን ተከተሉ ሳይሆን ያለን ከጅምሩ እውቀትን ወደ መመርመር ይወስደናል። እውቀትና የሰው ልጅ በቁርአን የሚገናኙት ከአደም አፈጣጠር ጀምሮ ነው። አደም አፈጣጠሩን ቁርአን ሊነግረን ሲነሳ መጀመሪያ هو الذي خلق لكم ما في الأرض جميعا ይላል። በምድር ላይ ያሉ ነገሮችን ሁሉ ለእናንተ ፈጠረላችሁ ይላል። በሌላ አያ ደግሞ وسخر لكم ما في السماوات وما في الأرض በሰማያትና በምድር ያሉ ነገሮችን ሁሉ እናንተ መመርመር ለእናንተ አገልግሎት ማዋል እንድትችሉ ምቹና ገር አደረግ ነው ይላል። ቀጥሎ የሚያነሳው ስለ አደም አፈጣጠር ነው። وإذ قال ربك للملائكة إني جاعل في الأرض خليفة ለመላእክት ጌታህ ባለ ጊዜ አስታውስ ይላል። እኔ ምድር ላይ ኸሊፋ ምትክ መሪን አስተዳዳሪን ፈጥራለሁኝ ይላል። ይህን ጊዜ መላእክት ጥያቄ አነሱ። قالوا أتجعل فيها من يفسد فيها ويسفك الدماء የሰው ልጅ ሁለት ችግር አለበት። ሁለቱ ችግሮች መላእክት ምን ብለው ጠቅሰውታል? አንደኛው ምድር ላይ ቀውስ መፍጠር፣ ሁለተኛው ደግሞ ደም ማፍሰስ። ይሄ የሰው ልጅ ችግሩ ነው። እንዲህ አይነት ችግር ያለበት ፍጡር የመሬት ንጉስና አስተዳደር ተደርጎ እንዴት ይሾማል ብለው ጠየቁ። ይሄ ችግር እንዴት እንደሚፈታና የሰው ልጅ ድክመቱ ብቻ ሳይሆን ሌላ ትልቅ ቁም ነገር ውስጡ እንዳለ ለመላእክት ገለጸላቸው። وعلم آدم الأسماء كلها አደም ስሞችን ሁሉ አስተማረው ይላል። ስለዚህ የሰው ልጅ የዚህች ምድር ቆይታው በንግስና በበላይነት በትክክልም የተፈጠረለትን ዓላማ አሳክቶ ለመሄድ ስሞችን ማወቅ አለበት። ስሞችና ስሞች የተሸከሟቸው ሐሳቦች ማወቅ፣ ይሄም ደግሞ ከሰማይ በመጣ ዕውቀት ታግዞ ስሞችን ማወቅ ነው። ዓለም ላይ ያለ ዕውቀት ሁሉ ብንወስደው ስምን ማወቅ ነው። ስምና ስሞች የተሸከሙትን ሐሳብ ማወቅ ነው። አንድ ህዝብ ወደ ስልጣኔ ለመሄድ ወደ እድገት ለመሄድ በጋራ አብሮ የመኖርን ባህል ለማዳበር ከኢንሲቪሊቲ ከመሃይምነት ለመውጣት መጠየቅ ያለብን ቀጣዩ ትውልድ ምን ያህል ሪች የሆኑ በውስጣቸው ትላልቅ ሐሳብ የያዙ ስሞችን ያውቃሉ። ዓለም ላይ የበለጡን ሰዎች በሙሉ ብንወስዳቸው ከኛ የተሻለ
ስሞችን ማወቅ ብቻ ሳይሆን ስም እስከ ማውጣት ይደርሳሉ። ከዚህ በፊት የነበሩ ስልጣኔዎች ላይ ህፃናት እስከ 30,000 50,000 ቃላቶችና ስሞችን ያውቁ እንደነበረ ጥናቶች ያሳያሉ። በዚህ ዘመን ያለው ደግሞ 3,000 አይሞላም። 3,000ም ትርኪ ምርኪ ይበዛዋል። ታላላቅ ሰውና ህዝብ ሀገር የሚመሰረተው ጥልቅ የሆኑ ስሞችን መተንተን በጥልቀት መረዳት ከመቻል ጋር ነው። ስለዚህ የሰው ልጅ የዚች ምድር ምትክ ሆኖ ቀውስንና ደም ማፍሰስን ለማቆም የመጀመሪያ ጉዞ ስሞችን ማወቅ ነው። ምን ያህል ስሞች መተንተን ትችላላችሁ? የኢትዮጵያ ችግር መፍቻው ቁልፉ ለዚህ ጥያቄ መልስ መስጠት ነው። ብዙ ጊዜ ስለምናነሳው ፍትህ ወይም ዲሞክራሲ በምን ልክ ማብራራት እንችላለን? በምን ልክ ተብራርተዋል? በቋንቋችን ምን ያህል ጥናት ተደርገውባቸዋል? በዙሪያችን ያሉ ነገሮች ምን ያህል እናውቃቸዋለን? ከስሞቻቸው ባለፈ ባህሪያቸውን፣ ለምን እንደዛ እንደሆኑ መሰል ዝርዝር ጉዳዮች ባወቅነው ልክ ነው የዚች ምድር ባለቤትና አስተዳዳሪ ምን ሆነ። ቀጥሎ የሚመጣው ለአደም አላህ Subhanahu Wa Ta'ala ካሳወቀው በኋላ ለመላእክት ንገራቸው አለው። የሰው ልጅ ትልቁ ተአምሩ ሐሳብ ማደራጀት፣ ፍሰቱን ጠብቆ መገንባት፣ ያንን ሐሳብ ደግሞ መግለጽ መቻሉ ነው። በምን ልክ ነው ሐሳባችንን መግለጽ ምንችለው፣ መተንተን ምንችለው፣ ማደራጀት ምንችለው? ይሄ ፕሮሰስ ለመካሄድ በውስጣችን ብዙ ነገሮች በአግባቡ መሄድ አለባቸው። እንግዲህ አደም ቀጥሎ የታዘዘው ነገር ሐሳቡን መግለጽ ነው። ሐሳቡን ሲገልጽ መላእክት ሰገዱለት። ዕውቀት መያዝ መቻሉ፣ ይሄ ያወቀውን ዕውቀት አደራጅቶ መግለጽ መቻሉ ለዚህ የሚበቃና በእርግጥም የሚገባው መሆኑን አምነው እንዲሰግዱ አደረጋቸው። ይሄ ጉዞ ወዴት ይወስደናል? አደም ዕውቀት ካገኘ በኋላ ቀጥታ ወደ ተፈጠረለት ምድር መጥቶ ጉዞ አልጀመረም፣ ኑሮ አልጀመረም። ገነት ነው የገባው። ገነት እንደ ቁርአን አስተምህሮ ተግባራዊ ልምምድ የሚያደርግበት ቦታ ነበር። ዕውቀት አለው፣ ግን ይሄን ዕውቀት በአግባቡ እንዳይጠቀም የሚከለክሉት የተለያዩ ችግሮች ነበሩ፣ አደም ያላወቃቸው። ገነት ውስጥ ይሄንን አትብላ ተብሎ ሰይጣን አሳተው፣ ያንን በላ። የሰው ልጅ በዚህ ምድር ላይ እንቅፋት የሚሆኑበት አለማወቁ፣ ስሜቱን መከተሉ፣ የሰይጣንን ጉትጎታ መቀበሉ፣ የምድር ላይ ኸሊፋነቱን ምትክና አስተዳዳሪነቱን ክብርና ንግስናውን የሚቀሙ ነገሮች ናቸው። ይህንን አደም መላእክት እስኪሰግዱለት ያደረሰው ዕውቀት ቢይዝም ተግባራዊ ልምምድ ስላላደረገ ይህንን አልፎ ወደ ህይወት እንዲመጣ አልተደረገም። በዚህ ልምምድ ውስጥ አንደኛ ስህተት ተማረ። የሰው ልጅ ለሁላችንም መፈቀድ ያለበት ጉዳይ አንዱ ስህተት ነው፣ መሳሳት ነው። ስህተትን የሚፈራ ግለሰብ ወይም ደግሞ ስህተትን የሚያስፈራራ ማህበረሰብ ማደግ አይችልም። ብዙ ነገራችን በስህተት የተሞላ ነው። የፈጣሪን ቃል እንጥሳለን፣ ምድራዊ ህይወታችን ላይ ብዙ ነገር እንሳሳታለን። ላለመሳሳት በምናደርጋቸው ጥንቃቄዎች የምናጠፋቸው ጥፋቶች ደፍረን ከምንሳሳታቸው በላይ ይጎዳሉ። ስለዚህ መሳሳት የሰው ልጅ አንዱ ባህሪ ነው፣ ልንቀበለው የሚገባ ወደ ዕውቀት የሚወስደው ልምምዱን ወደ ተደራጀና ወደ ተሻለ ነገር የሚወስደው ስህተት ነው። ስለዚህ አደም
መሳሳት ነበረበት፣ ተሳስቷል። ቀጥሎ የሚመጣው በእስልምና አስተምህሮ ያለማቋረጥ ከስህተቱ መታረምና ወደሚቀጥለው ህይወት መቀጠል አለበት። ስለዚህ ምን ይላል ቁርአን? ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይህ። አደም ያን ስህተት ከሰራ በኋላ በጣም ውብ የሆኑ የገነት ልብስ ነበር የለበሰው። በለሱን ሲበላ ግን ይህ ጌጥና ውበት ተቀማ። እኛም እዚህ ምድር ላይ የሰይጣን ጉትጎታን ስንሰማ ክብራችንን፣ ጌጣችንን፣ ስብዕናችንን እናጣለን። ይሄ ማጣት ሌላ መመለሻ መንገድ መኖር ነበረበትና ለአደም መመለሻ መንገዱን አስተማረው። ለአላህ ይቅርታን ጠየቀ፣ አላህም ይቅርታ አደረገለት። የዚች ምድር አጠቃላይ ቆይታችን ይህንን ሰርክል ነው የሚወስደው። ማንኛውም ሰው ኦነርሺፕ ስሜት ከሌለው ኢትዮጵያ የኔ ናት የሚል ስሜት፣ አፍሪካ የኔ ናት፣ አገር ዓለም የኔ ነው ብሎ ካላለ የእውቀት መንገዱም የፈጠራ ብቃቱም በዚች ምድር ላይ የሚያበረክተውም ነገር ይህንን ነገር በቀነሰው ልክ ነው የሚሆነው። የኛ ማለት ኪሳችንና አካውንታችን ላይ ያለ ወይ ቤታችን ውስጥ ያለ ቁሳቁስ ብቻ ከሆነ በዚህ ጠባብ እሳቤ ውስጥ ያለ ሰው ለዓለም ትልቅ አስተዋጽኦ ማበረከት አይችልም። የባለቤትነት ስሜት የሰው ልጅን ከውስጡ ትልቅ ብርሃን እንዲወጣ የሚያደርግ ነገር ነው። ሁሌም ግን ከዚህ ሐሳብ በታች እንድንሆን ብዙ የሚሰሩ ነገሮች ይኖራሉ። ስለዚህ ታላላቅ ስራዎችን ለመስራት በዓለም ጉዳይ ያገባኛል የሚል ዓለም የኔ ናት ብሎ የሚል ዓለም ልትበላሽ አይገባም ብሎ የራሱ ሀብት ሲበላሽ በሚጨነቀው ልክ የሚጨነቅ የራሱን ሀብት ለማሳደግ በሚጓጓው ልክ ዓለም ላይ አስተዋጽኦ ማበርከት የሚፈልግ የባለቤትነት ስሜት ያለው ሰው መፍጠር ይፈልጋል። ይሄ ስሜት ለብዙ ዕውቀቶች በር ይከፍታል። ስለዚህ የቅድሙን ጉዳይ ይዘን ስንዞር አንዱ ጉዳይ ስምን ማወቅ ወይም ዕውቀት ነው። ዕውቀት በእስልምና የመጀመሪያው መልእክት ነው። اقرأ باسم ربك الذي خلق ይላል። ሰው በዚህ ምድር ላይ ብዙ አይነት ዕውቀቶችን ያመርታል። የቁርአን መልእክቱ ላይ የዕውቀትን ልዩ የሚያደርገው ነገር ምንድነው? አንደኛው የምናነበው ነገር ፍጥረታትን በሙሉ ነው። በእስልምና አስተምሮ አልኪታብ አልመስጡር ወልኪታብ አልመንዱር ይሉታል። የተከፈተ መጽሐፍ፣ ዓለም በሙሉ መጽሐፍ ነው። የምንማራቸው ትምህርቶች፣ ቁስ የምንላቸው ነገሮች በሙሉ ማንበብ የሚችላቸው ሰው ነው የሚጠቀምባቸው። እዛ ውስጥ ያለውን ሚስጥር የተረዳ ሰው ነው የሚጠቀምባቸው። ሳይንስ የምንለውም የዚህ ሐሳብ ቁንጽል ነገሩ ነው። ዓለምን ከማንበብ የሚመጣ ነው። ነገር ግን ይሄ ንባብ ወደ ምን ማድረስ አለበት? ወደ ፈጣሪያችን ማድረስ አለበት። የምናነበውም በሱ ስም መሆን አለበት። ከሱ ስም ውጪ የሚነበቡ ንባቦች ለጥፋት ይዳርጋሉ። የምናነበው ከሱ የመጡ በሱ ስም መሆኑ የመጀመሪያው ጉዳይ ምንጫችን ምንድነው የሚለውን ወደ መመለስ ይወስደናል። ሰው በዚህ ምድር ላይ ዕውቀት አግኝቶ በብርሃን ተመርቶ መልካም ህይወት ለመኖር የሚቀጥለው ከሞት በኋላ ያለውን ህይወቱ ጀነትን ለማግኘት ከሰማይ የመጣ ብርሃን ማግኘት አለበት። ምድር ይሄንን ነገር ማፍለቅ አትችልም። ስለዚህ የመጀመሪያ ጥያቄ የሚሆነው ከሰማይ የመጡ መልእክቶችን እንዴት መለየት ይችላል የሰው ልጅ? ለዚህ አቅም አለው ወይ? አቅም ካለው በየትኛው አቅሙ ነው? ቁርአን ይሄንን እያንዳንዱ ሰው ወደዚህ ምድር ሲመጣ ተመርቶ ነው የመጣው። ፈሃደይናሁ ነጅደይን ይላል። የመጥፎ መንገድንና የጥሩ መንገድ መስመርን መራን። ሰው ሆነን ስንፈጠር ይሄ ስጦታ ተሰጥቶናል።
فألهمها فجورها وتقواها ይላል። የሰው ልጅ ክፋት ምን እንደሆነና ለጌታው ታማኝ መሆን በዚህችን ምድር ላይ ኮንሸስ መሆን ምን እንደሆነ ተቅዋ የሚባለውን ነገር ሰተነዋል። ነገር ግን ሰው ሁለት መስመር ይሄዳል። አንደኛው قد أفلح من زكاها ይሄ ነፍሱን ያጸዳ ሰው ውስጡ ያለ ትልቅነትን ያሳደገ የመጣ ሰው በርግጥ ስኬታማ ሆኗል ይላል። وقد خاب من دساها ራሱን ያቆሸሸ ያበላሸ የመጣ ሰው ደግሞ ከስሯል ይላል። ቁርአን በተደጋጋሚ የሰው ልጅን ወደ ዕውቀትና መመራመር እንዲሄድ ጥሪ ያደርጋል። ዝም ብሎ መቀበልና መከተልን ይቃወማል። ወደ ሰማያዊ መልእክት ኑ፣ ማስረጃ ይዛችሁ ኑ፣ ወደ እውነት ኑ ተብለው ጥሪ ሲደረግላቸው قالوا بل نتبع ما ألفينا عليه آباءنا አያት ቅድመ አያቶቻችን ሲከተሉት የነበረውን መንገድ ነው የምንከተለው ይላሉ። አወለው ካነ አባአሁም ላ ያዕቂሉነ ሸይአን ወላ ይህተዱን አባቶቻቸው አያት ቅድመ አያቶቻቸው ወደ ቅን መንገድ ያልተመሩና የማስተነትኑ ቢሆንም በጭፍን ይከተሏቸዋል ወይ ይላል። በጣም በተደጋጋሚ አፈላ ተዕቂሉን አታስቡም አታስተነትኑም ምን ይላል። አፈላ ትብሲሩን በብርሃን በልብ ብርሃናችሁ እውነትን ማየት አትችሉም። ከዛም አልፎ አይንን ጆሮን እና ህሊናን ወይም ልብን አለመጠቀም ለገሃነም እንደሚዳርግ ይገልጻል። وقالوا لو كنا نسمع أو نعقل ما كنا في أصحاب السعير من نسمع ብንሆንና من نستنتن ብንሆን جهنم አንገባም ነበር ይላሉ። ولا تكف ما ليس لك به علم ዕውቀት በሌለህ ነገር ላይ አቋም አትያዝ። إن السمع መስሚያ ጆሮ والبصر ብታይበት አይነ والفؤاد ብታስተነትንበት ህሊና كل أولئك كان عنه مسؤولا በእነዚህ ሁሉ አንተ ተጠያቂ ነህ በአግባቡ ልትጠቀምባቸው ይላል። وجعل لكم السمع والأبصار والأفئدة قليلا ما تشكرون እናንተ ከናታችሁ ሆድ ስትወጡ ምንም አታውቁም ነበር። የምትሰሙበት የምታዩበት እና የምታስቡበትን ሰጠኋችሁ። قليلا ما تشكرون ጥቂትን እንኳን እነዚህን ነገሮች አትጠቀሙባቸውም። ለሚገባው ነገር በአግባቡ አታውሏቸውም። ከዛም አልፎ እኔ ይህንን ነገር ስለሰጠኋችሁ አታመሰግኑም ይላል። ስለዚህ ሰው አይኑን ጆሮውን ህሊናውን በአግባቡ እንዲጠቀም በተደጋጋሚ ጥሪ ያደርጋል። ይህንን የማያደርጉ ሰዎችንም ይኮንናል። لهم قلوب لا يفقهون بها ولهم آذان لا يسمعون بها ولهم أعين لا يبصرون بها እነዚህ ሰዎች ልብ ተሰጥቷቸው በልባቸው አይረዱበትም ይላል። ጆሮም ተሰጥቷቸው በአግባቡ አይሰሙበትም። አይንም ተሰጥቷቸው አይናቸውን እውነት አያዩበትም። ኡላኢከ ከልአንዓም ባህሪያቸው ሲታይ እነዚህ እንደ እንስሳ ዝም ብለው የሚኖሩ ናቸው። በልሁም አበል እንደውም ከእንስሳ ይብሳሉ ይላል። ይህ የእውቀት ጋር የተያያዘ ጉዳይ የምንጠቀምበት ቱሉን ጭምር በአግባቡ እንድንጠቀም ይህንንም ደግሞ ስንጠቀም የምናገኘው ብርሃንና ውጤት ሳንጠቀም ስትቀር ደግሞ የምንገባበትን ጨለማ ያብራራል። ሰው ይሄ ሁሉ ተሰጥቶት ከአይኑም ከጆሮውም ከዚህ ከህሊናውም በተጨማሪ ደግሞ ሂዳያ የሚባል መመራት የሚባል ስንፈጠር ተሰጥቶን መተን ነው መንገድ የምንስተው። በምን ምክንያት? እነዚህን ነገሮች በአግባቡ አለመጠቀማችን። ይህንን በአግባቡ ለመጠቀም ሰው ልጅ መመርመር መጠየቅ አለበት፣ መፈተሽ አለበት። የተሰጠውን ነገር ሁሉ ይዞ የሚሄድ ሰው እነዚህን ነገሮች እንዳይገለገልበት ያደርገዋል። ለምን ብሎ የሚጠይቅ፣ እንዴት ሆነ ብሎ የሚጠይቅ የሚደፍር ትውልድ ማፍራት አለብን። የሚመረምር ትውልድ ማፍራት አለብን። ይሄ አይነካም ተው ተብሎ
በጭፍን እንዲሄድ የምናደርገው ትውልድ ካፈራን የምናስበውን እውቀት ማግኘት አይቻልም። ከሰዎችም እውቀትን ሙሉ ለሙሉ ትተው በመሃይምነት የሚነዱ ሰዎችን ቁርአን ያብራራል። ومن الناس من يجادل في الله بغير علم ولا هدى ولا كتاب منير። ከሰዎችም መካከል በፈጣሪ ጉዳይ የሚከራከሩ አሉ። بغير علم ያለ እውቀት ይላል፣ ولا هدى ያለ ቅን መመራትን፣ ولا كتاب منير ወይም ደግሞ ግልጽ የሆነ ሰማያዊ መልእክት ሳይደርሳቸው በፈጣሪ ላይ የሚከራከሩ አሉ። በእስልምና እውቀት እነዚህ ሶስቱን ነገሮች ይይዛል። አንደኛው ሰው ልጅ ተመራምሮ ምድር ላይ የሚያገኘው እውቀት፣ ሁለተኛ ስንፈጠር የሚሰጠን ብርሃንና ከሰማያዊ መልእክት ጋር ስንገናኝ የሚሰጠን መመራት፣ ቅን መንገድ መመራት፣ ሶስተኛው ደግሞ ከሰማይ የሚወጣ መልእክት ነው። ሰዎች ፋውንዴሽናል የሆኑ እውቀቶችን መውሰድ ያለባቸው ከሰማይ በመጣ መልእክት ብቻ ነው። የቀረው ግን በሰው ልጅ አቅም ልክ እዚህ ምድር ላይ የመመራመር ችሎታም ብቃትም ተሰጥቶናል። እነዚህ ሁለቱን ነገሮች በደንብ መለየት በጣም ትልቅ ነገር ነው የሚፈታልን። ያም ማለት ከቁስ ጋር ከምድር ጋር ያለ ጉዳይ ለሰው ልጅ የተተወ ጉዳይ ነው። ሰው ልጅ በጣም እንዲገራለትና በቀላሉ ለራሱ ጥቅም እንዲያውለው ተደርጎ ነው ዓለም ሁሉ የተፈጠረው። ያንን ነገር ማድረግ የምንችልበት ደግሞ ህሊና ተሰጥቶናል። ይሄ በዚች ምድር ላይ በመናደርገው ጥረት ምን ደርስበት ነው። ይህን ጥረት ያደረጉ ሰዎች የየትኛው እምነት ተከታይ ቢሆኑ ሙሉ ውጤትና ስኬት እንደሚያገኙ ቁርአን ይገልጻል። የምድር እውቀት ምድርን ፈልገው ምድር ላይ ሀብትንና ስልጣንን ፈልገው የተጉ ሰዎች نوفي إليهم أعمالهم وهم فيها لا يبخسون ይላል። የልፋታቸውን የጥረታቸውን ውጤት እንሰጣቸዋል፣ አንዳችም አናጎልባቸውም ይላል። ይሄ ምድራዊ እውቀት የሰው ልጅ በለፋበት ልክ ጥረት ባደረገበት ልክ የሚያገኘው ነው። የየትኛው እምነት ተከታይ ቢሆን እምነት የለኝም ቢል ግን ቀጥሎ ምን ይላል? በሚቀጥለው ዓለም ላይ ግን ድርሻ የላቸውም ይላል። ይሄ ምድር ለሰው ልጅ ሁሉ እኩል በልፋታችን ውጤት ላይ እንድንደርስበት የተሰጠን ነው። ከዛ ውጪ ግን የሰው ልጅ ውስጣዊ ሰላም አግኝቶ ደስታ አግኝቶ ከእውነት ጋር ተገናኝቶ ከሰማያዊ ብርሃን ጋር ተገናኝቶ ለመኖር ሰው ልጅ የፈለገውን አክል ጥረት ቢያደርግ መድረስ አይችልም። ከሰማይ መልእክቱን ማግኘት አለበት። የሁለቱ ጥምረት ነው የዚች ዓለም ስኬት። አንደኛው የግድ ከሰማይ ማግኘት ያለብንን እውቀት ከምንጩ መውሰድ ነው። ሁለተኛ ደግሞ የእቺን ምድር ላይ ያለን እውቀት ለማግኘት በሰው ልጅ አቅም ልክ ጥረት ማድረግ ነው። የነዚህ ሁለቱ ጥምረት ነው ሰውን ሙሉ ስኬት የሚሰጠው። አሁን ግን ፈታኝ የሚሆነው ጥያቄ አንደኛ ሰማያዊ መልእክት እንዴት አውቃለሁ ነው። ሁለተኛ ደግሞ እንዴት ትክክለኛ ግንዛቤ ሊኖረኝ ይችላል? የእውቀት ፈተና የሚመጣው የኤፒስቲሞሎጂው ጥያቄ ነው። ወይም ደግሞ እውቀትን የምናገኝበት መስመር ምንድነው? እንዴት ነው የምናገኘው? ከሰማይ የመጡ መጽሐፎችን እኔ ሄጄ ሳነባቸው ትክክለኛ ከሰማይ የወረደው መልእክት እኔ ጋር ይደርሳል ወይንስ እንዳይደርስ የሚያደርገው እንቅፋት አለ? እነዚህ እንቅፋቶች ምንድን ናቸው? ሰው አንድ አይነት ሶርስ ምንጭ ወስዶ እጅግ ተቃራኒ የሆነ መረዳትና ማንነት ይዞ ይወጣል። ይሄንን ለምንድን ነው ብለን መጠየቅና ለዚህ መፍትሄ ማግኘት ይፈልጋል። ይሄ እንግዲህ በሃይማኖት ዕውቀቶች ውስጥ በጣም ብዙ ትንታኔ የሚሰጠው፣ በፍልስፍናው ዓለምም ደግሞ በጣም ብዙ ውይይት የተደረገበት ጉዳይ ነው። ሰው ልጅ ወደ መጽሐፍ ሲመጣ ራሱ ቀድሞ ያሰበውን ሐሳብ ይዞ መጥቶ መጽሐፉ ውስጥ ያንን ሐሳብ ነው ደግሞ የሚወስደው ወይንስ ባዶውን መጥቶ ከመጽሐፉ መልእክት ይዞ ነው የሚሄደው? እኛ
እስከዛሬ የተማርነውን ነገር ሁሉ ጥለን የምናምንበት መጽሐፍን በቅንነት ለማንበብ እንደፍራለን? ይሄ ድፍረቱ አለን ወይንም ደግሞ ይፈቀዳል? ይሄ ወይንስ ሌሎች ሰዎች ይሄ ማለት እንትን ማለት ነው ብለው የነገሩንን ይዘን ነው ምን ሄደው? እሱ መጽሐፉ ሳይሆን የሰውየው መረዳት ነው የወሰድኩት። ከመጽሐፍ ከጌታዬ ቃል ጋር አልተገናኘሁም ማለት ነው። ከጌታዬ ቃል እንዴት ነው የምገናኘው? በምን መልኩ ነው ይሄን ነገር በትክክል ከሰማያዊ መልእክት ጋር የሰው ልጅ ሊገናኝ የሚችለው? ይሄ ነው ብለን ከወሰንን በኋላ ራሱ የሚገጥመን ፈተና ማለት ነው። ይሄ ሰው የተሰራበት ነገር ምን ያህል ከባድ እንደሆነ ቁርአን ሲገልጽ ቁል ኩሉን ያዕመሉ ዐላ ሻኪለቲሂ ፈረቡኩም አዕለሙ ቢመን ሁወ አህዳ ሰቢላ ይላል። የሰው ልጅ ሁሉ የሚሰራበት ቅርጽ አለው ይላል። ቤተሰቦቹ፣ የሃይማኖት አባት፣ ትምህርት ቤት፣ ባህል፣ አካባቢው፣ ጓደኞቹ የሰው ልጅን ይሰሩታል። ቁል ኩሉን ያዕመሉ ዐላ ሻኪለቲሂ ከዛ በኋላ ዓለምን የሚያየው ስራ የሚሰራው ከዚህ ከተቀረጸበት ቅርጽ አንጻር ነው ይላል። እኛ ጥሩ የሚመስለን ነገር ጥሩ ስለሆነ አይደለም። ስንሰራ የተሰራንበት ነገር ዲሲቭ አድርጎን ነው። የሰው ልጅ የበለጠ በበሰሉ ሰዎች በሚፈለገው ቅርጽ መሰራት የሚችል ፍጡር ነው። 3 ማዕዘን ከፈለገ 3 ማዕዘን፣ 4 ማዕዘን ከፈለገ 4 ማዕዘን አድርጎ የሰው ልጅን ይሰሩታል። እኛ ስንኖር የሆነ አካል ለራሱ ጥቅም ወይ ለሆነ ላመነበት ዓላማ ሲል ያቦካናል በፈለገው ቅርጽ ማለት ነው። በዚህ መልኩ የተሰራ ሰው ራሱን ሆኖ አይደለም ምድር ላይ የሚኖረው። የሰው ልጅ ትልቁ ደግሞ አቅሙ ይሄ ድክመቱ ሲሆን በሌላው የመሰራት ድክመት ቢኖርበትም ይህንን የተሰራውን ቅርጽ ግን አፍርሶ ዳግም መስራት ይችላል። እኛ ሌሎች ሰዎች እንዲሰሩን ፈቅደንላቸዋል። በተለይ በዚህ ዘመን ኢትዮጵያዊ ያልሆኑ የኛ ሃይማኖት ተከታይም ያልሆኑ ሰዎች በፈለጉት ቅርጽ እንዲሰሩን ፈቅደናል፣ ከፍለን ማለት ነው። ምናየው ፊልም የነሱን ነው፣ ምናነበው መጽሐፍ የነሱን ነው፣ ካሪኩለሙ የሚዘጋጀው ከነሱ ነው። እነዚህ ሰዎች ይህን ሁሉ ሲያደርጉ እኛን በመስራት ውስጥ የሚጠቀሙትን ጥቅም ስለሚያውቁ ነው። ኢትዮጵያ የራሷ የሆኑ ሐሳቦች ከእምነቱ ጋር የሚጣጣሙ ጉዳዮች፣ እሳቤዎች፣ ፍልስፍናዎች የያዙና በዛ ቅርጽ እኛን ሊሰሩ የሚችሉ አቅም ያላቸው ሰዎች ማፍራት ካልቻለች ለሀገራችን የማንጠቅም በሌላ ሰው ቅርጽ የተሰራን ፍጡሮች ነው የምንሆነው። እኛ ማለት በአይናችን የምናየው፣ በጆሮአችን የምንሰማው እና በውስጣችን የምናብሰለስለው ነገር ተደምሮና ተከማችቶ ነው ማንነታችንን የሚሰራው። እዚህ ላይ ጥንቃቄ ሳናደርግ እንደፈለገን የጋቱን ወይም ደግሞ እየወሰድን እኛ ስኬታማ እንድንሆን ሰላማዊና መልካም የሆነ ህይወት እንድንኖር የሚያደርገን ማንነት መያዝ አንችል። ስለዚህ ዕውቀት ስንል በጣም ደፋር መሆንን ይጠይቃል፣ በጣም ጥንቁቅም መሆን ይጠይቃል። ባዶ ድፍረት ያጠፋል። ጥንቃቄ ደግሞ በሌሎች ሰዎች መነዳት ውስጥ ይከታል። በዚህ መሃል ሚዛን ሰርተን አላቅማችን ሳንደፍር ማብሰልሰል፣ ማስተንተን፣ መጠየቅ ትተን ደግሞ እንደ ከብት ዝም ብለን መነዳትን አቁመን ለሀገራችን ለህዝባችን የሚጠቅሙ ዕውቀቶችን ማምረትም እኛም መውሰድም ዋና ጉዳያችን ማድረግ ይፈልጋል። ስናይ፣ ስናዳምጥ፣ ስንናገር፣ ስንጽፍ ምንም እያደረግን እንደሆነ ላይሰማን ይችላል። ነገር ግን ይሄ መርዝ የመጠጣት ያክል ነው በእያንዳንዱ ህይወታችን ውስጥ።
የኛን ማንነት የሚያፈርሱ ነገሮችን እያየን ጊዜያችንን የሚያባክኑ ተራ ሐሳቦች ውስጥ ተጠምደን ከዛ በኋላ ታላቅ ህዝብና ታላቅ ሰው መሆን አንችልም። መጽሐፍ አናነብም፣ ግን እኔ የምለው ብናነብም አይጠቅምንም ነው የምለው። ምክንያቱም ምን የሚባል መጽሐፍ ነው የምናነበው? የሚያፈርሰን፣ የሚገነባን፣ ባህላችንና እምነታችንን የሚሸረሽር ምን መጽሐፍ ነው የምናነበው? የምናነበው ጉዳይ ላይ ካልተስማማን፣ እሱ ንጹህ እስካልሆነ ድረስ የተበረዘ ነገር ጠጥተን ካለመጠጣት ምናልባት መጠጣቱ ሊብስ ይችላል። መፍረስ ያሉብን ብዙ ጉዳዮች እኛው ራሳችን በሂደት የገነባናቸው አሉ። ለማጠቃለል ዕውቀትን ያለምንም መመርመር ዝም ብለን መውሰድ ምን ያህል አደጋ እንደሆነ በትምህርት ቤት ደረጃ የምንማረው ትምህርት እንዴት ሌሎች ሰዎች ለሌላ ዓላማ ፐርፐዝ ሊጠቀሙበት እንደሚችሉ ከዛው የራሳቸው ሰዎች የሚያነሷቸውን ነጥብ አነስቼ ያቆማለሁ። በኢንዱስትሪያል ሪቮሉሽን ጊዜ ካሪኩለሙ የተቀረጸው ሰዎች ለኢንዱስትሪው ምቹ ማሽን እንዲሆኑ ለመስራት ነበር። ለምሳሌ ሰዓት በአግባቡ አያከብሩም ነበር። ማህበራዊ ህይወት መሰል ነገሮች የትም ቦታ የተለመደ እንደነበረ ማለት ነው። አንደኛው የትምህርት ዓላማ ጠዋት ወጥቶ ማታ የሚገባ ነገ መስሪያ ቤትም ጠዋት ገብቶ ማታ ሲወጣ የማይሰለቸው ሰው ማለማመድ ነበር ከልጅነቱ። ሁለተኛው ዓላማ ቅጣትና ሽልማትን ማለማመድ ነው። መስሪያ ቤት ላይ ሊቀጣው፣ ጥሩ ሲሰራ ኢንሴንቲቭ ሊሰጠው ከልጅነት ጀምሮ ይሄንን ትሬን አድርገው ለማምጣት ነው። በዚህ መልኩ የተቀረጹ ትምህርቶች ተምረን ምን ጠቅም ሰዎች ሆነን ልንወጣ አንችልም። ዓለም በዚህ ደረጃ ስልጣኔ ላይ ደርሶ እኛ ይሄ ሁሉ ከመቼ ነው ዩኒቨርሲቲ የተከፈተው ኢትዮጵያ ውስጥ? በሚሊዮን የሚቆጠር ሰው ተምሮ ለኢትዮጵያ ምንም ጠብ የሚል ነገር ይዘን መምጣት ያልቻልነው በምን ምክንያት ነው? ዝም ብሎ ነው ወይንስ እኛን እንዲህ እንዳንጠቅም ተደርገን እየተሰራን ነው? ዩሪ ቤዝሜኖቭ how to destroy society የሚለው ላይ ዕውቀት 6 ነጥቦች ላይ ነው ሶሳይቲ የምናፈርሰው ይላል። አንዱ ሃይማኖት ነው። ሁለተኛው ትምህርት ነው። በትምህርት ብዙ ነገር ሰጧቸው፣ ግን እርግጠኛ መሆን ያለባችሁ ምንም እንደማይጠቅም ነው። የምትሰጧቸው ነገር የማይጠቅም መሆን አለበት ይላል። እኛ ምን እየሰጡን ነው? በዚህ ሁሉ 50 60 ዓመት 100 ዓመት ቆይታችን ወንበራችን መስራት፣ ልብሳችን መስራት፣ መኪናችንን መስራት፣ የቤት ሳህናችንን መስራት እማንችል ምን አርገው ሰርተውን እንዳወጡን ማናቅ ሰዎች የሆንበት ምክንያት ምንድነው? እንዴት ትረስት አድርገን እንዲሁ አይነት ህዝብ የሚያመርት ካሪኩለም አሁንም እንቀጥላለን? ስለዚህ የመጀመሪያ ጉዳይ ከሰማያዊ መልእክትና ብርሃን ጋር ካልተገናኘን ዕውቀት ብለን የምንወስዳቸው ነገሮች ሁሉ እኛን የሚያመክኑን ነው የሚሆኑት። ከዚህ ብርሃን ጋር ከተገናኘን በኋላ ግን የምድርን ዕውቀት ባስተምሩንም የሰው ልጅ የተሰጠው ነገር ነው። እኛው ብንፍጨረጨር ምን ደርስበት ነው? ምንም ተአምርና ቁም ነገር የለውም። ነገር ግን የሰው ልጅ የረጅም ዓመት ልፋትና ዕውቀት ክምችት ወስደን ከዜሮ እንዳንነሳ ከዛ መቀጠል ይኖርብናል። ስለዚህ እኛም ይሁን ቀጣዩ ትውልድ ዕውቀትን በሚመለከት በጣም ኮንሸስና ጠንቃቃ መሆን፣ ከሃይማኖታችንና ከመንፈሳዊ ህይወታችን ጋር ከሰማያዊ ብርሃን ጋር በአግባቡ ተገናኝተን በዚህ ብርሃን ታግዘን መጓዝ ነው። ምድር ላይ በጣም ብዙ አጥፊ ነገሮች አሉ። ቅን ብቻ አይደለም ያለው። ስለዚህ ሸይጣንም የሰውም የጋኔንም ሸይጣን እንዲሁም ደግሞ የራሳችን ኢጎና የተበላሹ ሐሳቦች ያጠፉናል ከብርሃኑ ጋር ካልተገናኘን ለማለት ነው።
አመሰግናለሁ። ሰዓቱ ያለቀ ይመስላል። ኡስታዝ አህመድ ሙስጠፋን እጅግ አድርገን እናመሰግናለን። እኔ ብዙም ሰመራይዝ ማድረገው ነገር የለኝም። አንድ የደነቀኝና ትንሽ ግን ኩራት የተሰማኝ አላህ መጀመሪያ ለኛ ለሰው ልጆች በአደም አማካኝነት አስተምሮን ለመላእክት ዕውቀት ያስተማርናቸው እኛ ነን የሚለው ትንሽ ደስ ብሎኛል በጣምና በኋላ በጥያቄና መልስ ታሰፉታላችሁ የኡስታዝን ትምህርት።